በ1950ዎቹ እንግዲህ ካሊፎርኒያ ውስጥ የተጀመረው የስኬትቦርድ ጨዋታ አሁን ላይ በተለያዩ ዓለማት እንዲሁም ደግሞ ሀገራት ሲዘወተር ይታያል። ታዲያ ይህ ጨዋታ በተለይም ደግሞ በወጣቶችና ህፃናት በይበልጥ ሲጫወቱት ሲዝናኑበት ለረፍት ቀናቸው ከዛም ባሻገር ደግሞ በተለይ ጭንቀት ካጋጠማቸው ከሰውነትም አንፃር ስፖርታዊ እንቅስቃሴዎችን ለማድረግ ሲጠቀሙበት እናስተውላለን። ታዲያ ዛሬ ደግሞ በከተማችን አዲስ አበባ ሳር ቤት አካባቢ ላይ ወጣ ብለን እንግዲህ ስኬትቦርድን ልንጎበኝ ተገኝተናል ማለት ነው። በያላችሁበት አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ጉፍታ ፕሮግራም እንሆ ተጀምሯል። አብራችሁን ቆዩ። ምህረት ይልማ አብሬያችሁ ቆይታ የማደርግ ይሆናል ማለት ነው። ኖ አብረን እንዳ ተነሱ። ሰላም ሰላም ኳንድራ መጣች ኳንድራ ቆየኝ እንዴት ነህ? ኳንድራ ቆየኝ አመሰግናለሁ። ያምራል በጣም ነው የሚያምረው። በጣም ስታንዳርድ የጠበቀ ዓለም አቀፍም ለሀገር አቀፍም ለሀገር አቀፍም ለመለማመጃ የሚያገለግል በጣም ዘመናዊ ዘመኑን የዋጀ ፕላዛ ነው። ዛሬ እንግዲህ ሳር ቤት አካባቢ ነው የምንገኘው። ተመልካቾችንም ይዣቸው መጥቻለሁኝ። እንደዚህ አይነት ቦታዎች ደግሞ መሰራታቸው አንዳንዴ ከውበትም ጋር እናነሳዋለንና እንደው መች ተሰራ? ይሄኛው ፕላዛ በልማት ከተማ በሁለተኛው ዙር በስድስተኛው ኮሪደር ሳር ቤት ጀርመን እስከ ፉሪ በሚደርሰው ኮሪደር ውስጥ የተሰሩ ፕላዛዎች ውስጥ በጣም ለየት ያለው የወጣቶች ማዘውተሪያ ስፍራ ውስጥ አንደኛው ማዘውተሪያ ስፍራ ነው ማለት ነው። ስኬቱን ሲያቀላጥፈው ወደ ነበረው ተወዳዳሪ ልበል ምን ልበል? ተወዳዳሪ ይከብዳል። ተወዳዳሪ እንኳን አርችቻለሁ። እሺ እኔ አዲስ አበባ አሶሲዬሽን ዛሬ እንግዲህ የምንገኘው ሳር ቤት አካባቢ በሚገኘው ስኬት መንጃ ነው። መጀመሪያ አንተ ወደዚህ እንዴት እንደመጣ ንገረኝ። እሺ እኔ መጀመሪያ ላይ ወደ ስኬት ዓለም ተቀላቀልኩ። የስኬት ቪዲዮ እዚህ አካባቢ ላይ የሆነ ከፊልም የሚታሰው መንገድ ላይ ኳስ እየተጫወተ ቾኮሌት የተለያየ ነገር እየሰጠ ነበር። ስለዚህ በተደጋጋሚ በቃ ፍቅሩ ያኔ እንዴት አድርጌ ይሄ ነገር ይገባል ይሁን ያስብ ነበር። እኔ ስኬት የጀመርኩት ጓደኛዬ ስኬት ታደርግ ነበርና ሶሻል ሚዲያ ላይ ምናምን ሴቶች ስኬት ሲያደርጉ ሳያቸው እኔም መሞከር ፈልጌ ከዚህ በፊት ፍላጎቱ ስለነበረኝ ነው እሷን አናግሬ የመጣሁት የመጀመሪያ ጊዜ። ሰላም እንዴት ነህ? እንታወቅ። ምናልባት ስኬትቦርዲንግ የራሱ የሆኑ ዲሲፕሊኖች አሉት። ከነዛ መካከል ነው it's a lifestyle ብዙ ሰው እንደሚያስበው ማለት ነው። ስፖርትም ሆኖ ላይፍስታይል ሶ አንቺ ለራስሽ የሚመችሽ የስኬትቦርዲንግ አነዳድ ሊሆን ይችላል። እኔ ደግሞ የራሴ የሚመቸኝ የስኬትቦርዲንግ አነዳድ ሊሆን ይችላል። ሶ ቤዚክሊ አንቺ በፈለግሽው መንገድ ትይዛለሽ፣ እኔ በፈለግኩት መንገድ እሄዳለሁ። ቤዚክ አይዲያዎች የሚኖሩን እንዴት እንደሚነዳ እንዴት ማድረግ እንዳለብን ምናምን ነው እንጂ ከሌላ ነገር አንፃር ላይክ ፍሪ ይሄ ተብሎ የተቀመጠ ዲሲፕሊን ነገር የለው። ዴፊኒትሊ አሁን እንደዛ ሊኖር የሚችለው ትላልቅ ውድድሮች ላይ ለምሳሌ ኦሎምፒክ ላይ ምናምን ከሆነ አንዱት የራሱ መስፈርቶች አሉ። እንዴት አድርገሽ እንትን ያለሽ ዲሲፕሊን ኤቭሪ ስፖርት ያስፈልጋል አት ሰም ፖይንት። ይሄም አለ ግን ያን ነገር የምታደርጊው በራስ ፍቃድ ነው። እንደዛ እንዲሆን እኛ የምንፈልገው። አሁን ቆይታችን ቀጥሏል። የተከበራችሁ ተመልካቾቻችን፣ አሁን ደግሞ ከጎኔ ደሊና የምትባል አንዲት ወጣት አግኝቻለሁኝ። ተማሪ ናት። እዚህ ቦታ ላይ እንግዲህ ስኬት ስትነዳ ነው ያገኘኋት። ስኬት እንዴት ጀመርሽ? እስቲ የስኬት ላይፍሽን ንገሪኝ በትንሹ። ኦኬ ስኬት የጀመርኩት ዛሬ አንድ አመት ምናምን ላይ አንድ አመት ከግማሽ ምናምን ትምህርት ቤት ነው። የሽ ጓደኛ ልጅኝና ስትረዳ አይቻት በቃ ካሉሰሽ ብያት ኦኬ ከዛ ብስራተ ገብርኤል ያለው ስኬት ፓርክ ይዘኝ ሄደችና ላይክ ሰነዳ ምናምን በጣም ወደድኩት። በጣም ትንሽ ናት ቴክ ናት እንትና እንጨቷ አይደል? ከምን ነው የሚሰራው? ይሄ ከእንጨት ነው የሚሰራው። ለምን እንጨት ነው? ካናዳ እንጨት ነው። ኦኬ እና 7 ሌየሮች አሉ። በጣም ቀጫጭን እንጨቶች ናቸው። 7ቱን በስኬቶች ማጣበቅ። ኦኬ ብሎኖችም ይታዩኛል። አዎ ስምንት ብሎኖች አሉት። 4 ጎማ አለው፣ 2 ትራክ አለው። ትራክ ማለት ብረቶች ናቸው፣ ጎማዎቹ ነው። ኦኬ ያ አሁን ሜዳ ይከብዳል እዚህ ጋር ይከብዳል ግን ፍላጎቱ ነው የሚወስነው። ፍላጎቱ ካለሽና የሚችል ሰው በደንብ ካባራለሽ በአንድ ቀን የሚጀምር ነገር ነው። ስኬት በቃ የጭንቅላት ጌም
ባጭራ ማለት በጭንቅላትሽ ነው ሁሉ ነገር እግርሽ ላይ ቢሆንም ምሰሪው ግን ጭንቅላትሽ ነው እግርሽ የሚያዘው ቆሻ ትፈራለሁ ብለሽ ምንነጂ ኮን ትፈራለሽ ግን እችላለሁ ብለሽ ምሰሪ ኮን ትችላለሽ እኔ መጀመሪያ ቀን በጣም ስለፈራው መንዳት ላቅቶኝ ነበር ላይ አውሩኝ ሰማይ ላይ ትቀል ነበር ይስለኝ አውሩኝ ብዬ ነበር ኦኬ እንዴት ነው ዴይሊ ስሞክረው ምናምን ቀላል እንደሆነና ከእግሬ በላይ ጭንቅላቴ ወስተኝ እንደሆነ ገባኝ ኦኬ ማይንድ ጌም እንደሚባል አዎ ይከብዳል ለማጋራት ግን ስኬት መንዳት በቃ በጣም ፍሪደም አለው ደስ ይላል በቃ ምንም ነፃነት ነው የሚሰማሽ ምንም ስኬት ስትነጂ የምታስቢው ስኬት ላይ መሆንሽን ብቻ ነው እንጂ ሌላ ነገር አታስቢም በጣም ፈን ነው እና በጣም ብዙ ኮሚኒቲውን በጣም ነው ደስ የሚለው እዚህ እንደምታያቸው ሰዎች ምናምን በጣም ደስ የሚል ኤክስፒሪየንስ ነው እንደምታዩት በዚህ ደረጃ በአፍሪካም እንዲሁም ኢትዮጵያ ውስጥ የመጀመሪያው ነው የፕላዛ ለስኬት ተጫዋቾች ተብሎ የተዘጋጀ ፕላዛ ነው በጣም እጅግ ዘመናዊ ለተለያዩ ውድድሮች የሚያገለግሉ እንደምታዩት በቅርጽም በይዘትም የተለያዩ ናቸው አንድ ግቢ ውስጥ ሆኖ እንጂ የተለያዩ ስኬት መጫወቻ ቦታዎች ናቸው እንደው ስኬት ስፖርታዊ እንቅስቃሴ ብለን ልንመድበው እንችላለን ስኬት ስፖርታዊ እንቅስቃሴ ነው ውድድር ይደረግበታል በተለይ በጣም ባደጉት ሀገራት የተለመደ ነው በሀገራችንም ውስን ይሁን እንጂ ስኬት ደረጃ በተለያዩ ወጣቶች የተደራጁ በዚህ ደረጃ የሚጫወቱ አሉ ምታያቸውን ከጀርባ የምታያቸውን ወጣቶች የዚህ ውጤት ናቸው ማለት ነው ከዚህ በፊት እንደዚህ አይነት ማዘውተሪያ ስላልነበረ አስፋልት ላይ እና በጣም አነስ ባሉ ቦታዎች ላይ ነበር ሲጫወቱ የነበረው አሁን ግን በዚህ ደረጃ ስታንዳርዱን ጠብቆ በተገነባ የስኬት ፕላዛ ውስጥ ስያሜው እንደምታየው አዲስ ስኬት ፓርክ ነው የሚለው ስለዚህ በዚህ ደረጃ እንግዲህ እንደምታየው በጣም እየቦረቁ በነፃነት በስልጠና ወቅት ብዙ አደጋዎች ይመጣሉ ቀደም ሲል እኔም ወድቄ ነበር እነሱን ነገሮች ለማለፍ ማድረግ ያለብን ምንድናቸው ስኬትቦርዲንግ ላይ መውደቅ ኖርማል ነው ላይክ ያለ ነገር ሁሌ ወደቅ ስኬትቦርድ የሚችል ሰው ሳይወድቅ እዚህ ደረጃ ይደርሳል ግን አወዳደቅ መቻል አለብሽ እንዴት አድርጌ መውደቅ አለብኝ ዋናው አይዲያው ማለት ነው ሶ ስቴርስ ዘይ ደረጃ ዘይ ብረስ ዘይ ምናምን ሁሉም ነገር ፐርፌክት አይመጣልሽ ሶ በዛ መሀከል የሚፈጠሩት ነገሮች ላይ የሆነ አወዳደቅ የሚመጣ ከሆነ ራስሽ ቀለል አድርገሽ ለመጣል ነው ሶ አወዳደቅሽ የሚጎዳ አይደለም ግን ለመውደቅ ስትሞክሪ የዛኔ ከባድ ጉዳት ይፈጠራል አብዛኛው ሰዎች አሁን ለምሳሌ 10 አመት ምናምን መጥቶ ሳይሰበር በመጀመሪያው ቀን ቢሰበር ሰው ነው ይችላል ኤክስፒሪየንስ ማለት ነው ስለዚህ ላይክ ኢፍ ዩ ቴክ ዘ ራይት ኤክስፒሪየንስ አወዳደቅ ከቻልሽ ኮንፊደንስ ካለሽ ችግር የለም ስኬትን ባልጀመርኩት ነው መቼም ባልመጣሁበት ብለሽ የተመኘሽበት ቀን አለ ለመጀመሪያ ጊዜ ወደኩ የመጀመሪያ ሰሽ የፈርስት አይደለም በደንብ መንዳችዬ ምናምን ሼክ የሚባል ነገር አለ ስኬት ከግርሽ ኮንትሮል ውጪ ሲሆን ይቀጠቀጣል ማለት ነው እና 4 ኪሎ አዲስ አስፋልት የተሰራው ላይ ላይክ እንደተመረቀ አካባቢ ነበርና እየነዳሁት በጣም ቁልቁለት ነው እኔ ምንም አልመሰለኝም እየነዳሁ ለካ ሼክ እያደረገ ነው ስኬቱ ምንድነው ባላንስ ማረጋገጦት ማለት ነው ይቀጠቀጣል ስኬቱ እንዲህ ይቀጠቀጣል ግብግብ ይላል ማለት ነው ዘይጂ አፈር ነው የበሉት የሚገርመው ወዳደቅ ላይ የመጀመሪያ ጠባሳ እሱ በጣም ትልቅ ጠባሳ ጉልበቴ ላይ ምን አለበት ሲዘቀር እስኪ ባልነደው ጀመርኩ ምን ቀን ነው ስኬትን ያገኛታል አመር ነበር ያለኝ እንደዛ ሙሉ እየነደው ነው ቤት የደረስኩት ይሄ ፕላዛ ያው ስታንዳርድ ያላቸው ሁሉም የስኬት መጫወቻ ቦታዎች ስታንዳርድ ያላቸው ይሄ ግን ሁሉንም ያማከለ ለትሬኒንግም ለውድድርም እንደገና የተለያዩ ትሪኮችን ለማሳየት የሚያገለግል የስኬት ቦርድ መጫወቻ ቦታ ነው እንጂ ጀስት በአስፋልት መልክ በተለያየ መልክ ይኖራል ቦታ ግን በዚህ ደረጃ ግን ለኢትዮጵያ የመጀመሪያው ነው እስቲ ማጎብኘት እንችላለን እሺ የእድሜ ክልል ይወስነዋል እንደዚህ አይነት ጨዋታ የእድሜ ክልል ያው እንግዲህ ለጉዳትም ተጋላጭ እንዳይሆኑ አርሊ ኤጅ ላይ የሚሆኑ ይመረጣል ከፍ ባለ ቁጥር ደግሞ ወደ አሰልጣኝነት እየተቀየሩ ከፍ ያለ ይሄዳሉ አሁን እዚህ እየተጫወቱ ያሉት ምን ያህል እድሜ ክልል ውስጥ ናቸው ያው በ20ዎቹ መጀመሪያ በ10ዎቹ መጨረሻ ያሉ ናቸው በአብዛኛው እንዲሁም ደግሞ አሰልጣኞችም አሉ አሰልጣኞች አሏቸው አሰልጣኝም አለ እንዲሁም ስኬት ቦርድ በአሶሲዬሽን ደረጃም አለ ታሳቢ የሚንቀሳቀሱ እነሱ ወጣቶችን አቅፈው እየሰሩ ነው ያሉት ቀጣይ እንግዲህ ይሄ ስፍራ
ኢትዮጵያን በዓለም አቀፍ ደረጃ በአህጉር አቀፍ ደረጃ ወክለው ስሟን የሚያስጠሩ ልክ እንደ አትሌቲክስ ሆኖ ስሟን የሚያስጠሩ ወጣቶች የሚፈሩበት ቦታ ይሆናል ብለን እናስባለን። መንግስትም ያናስበው ነው እየሰራ ያለው። አዎ በትክክል ምን ያህል ስፋት ይሆናል አሁን ስፋቱ ከዚህ? ይሄ አካባቢ ወደ 3000 ካሬ ቦታ ነው። እንደምታዩት በጣም ሰፊ ነው። ግሪን ፓርክ አለው፣ ካፌ አለው። የተለያዩ ትሪኮችን ለማሳየት የሚያግዙ የተለያዩ ስኬት መጫወቻ ቦታዎችም አሉት። እንደምታዩ በጣም ውብ ነው፣ ለአይንም ማራኪ ነው፣ እንደገና ለመጫወቻ ምቹ ነው። ሁሉ ነገር በውስጡ ያቀፈ ነው ማለት ነው። ኦኬ በጣም ደስ ይላል። አሪፍ ነው። እንዴት ነው ግን ሁለቱን አንድ ላይ ማስኬድ? ያው አንዳንዴ ይዳል ለምሳሌ አሁን ትምህርት ላይ ሆነሽ ቀረጻ ሊባል ይችላል። የሆነ ፈተና ላይ ሆነሽ ቀረጻ ሊባል ይችላል አይደል? አንዳንዴ እነሱ ነገሮች ነው እንጂ ላይክ በጣም ደስ የሚል ነገር ነው። ትምህርትሽንም ስኬቱንም እኩል ማስኬድ ማለት በጣም ደስ የሚል ነገር ነው። እኔም ለመዝናናት ነው የምጠቀመው። በጣም ሪፍሬሽንግ ነው። በቃ ምንም ነገር ቢፈጠር እዚህ መጥቼ ነው ራስሽን መሆን ትችያለሽ። እዚህ ኮሚኒቲው በጣም ተቀባይነት አለው። ስኬት ስታረጊ በቃ የሆነ ደስ የሚል ስሜት አለ። ኢነርጂ ሰጥሻል። ነው በቃ ደስ ይላል። ትምህርት አለ። ከዛ በኋላ ደግሞ እንደዚህ አይነት ስፖርታዊ እንቅስቃሴ ማዘውተሪያ ቦታዎች አሉ። ሁለቱን እንዴት ነው ባላንስ የምታደርጊው? አሁን ከትምህርት ነው የመጣሁት። የስኬት ንግስት እያሉ ነበር እዛ ጋር ቅድም። እና ከትምህርት ቤት ነው የመጣሁት። ያው በሳምንት ዊክዴይ ላይ ምናምን ብዙ አልመጣም። ያው ትምህርት ክላስ ምናምን ስላለ ግን ቅዳሜ ነው ግዴታ ነው መምጣት አለብኝ። ከስኬት ጋር የሚያያዙ የተለያዩ አርት ስራዎችን በውስጡ የያዘ ነው። እንደምታየው በግድግዳዎቹ ላይ ስያሜው ጀምሮ እቺ የስኬት መጫወቻ ራሷ ስኬት ቦርዷ ነች። ታዳ የሚጫወት ልጅ ያለበት እንደምታዩት በጣም አርቲስቲክ ነው። ከዚሁ የስፖርት ዘርፍ ጋር የሚሄድ ስዕሎችና የአርት ስራዎች ናቸው እዚህ ያሉት ማለት ነው። ውበትን ከእንደዚህ አይነት ቦታዎች በተለይ ደግሞ ከምናያቸው አሁን ላይ ኮሪደር ልማቱን በጣም ዘናጭ ስለሆነ እንደዚህ አይነት ቦታዎችን ያለንና እንደና ታዲያ አሁን ስኬት ቦርዱን እኔ አስፋልቱ ላይ ባለው ኮሪደር ልማት ይሻለኛል እዚህ እዚህ ቦታ ይሻለኛል። የተሰራው ለሚጫወት ለሚዝናና ለሚለማመድ ለሚወዳደር ነውና ቦታው ተመቻቸው ለወጣቱ ዳንቻ አይነት ላለ ወጣት ነውና መጫወት ይችላል። ተባካችሁ ረፍት ጊዜያችሁን ኑና ተዝናኑ በላቸው። የስኬት ፍቅር ያላችሁ በአዲስ አበባ የምትገኙ ወጣቶች እንዲሁም በኢትዮጵያ ያላችሁ ወጣቶች ወደዚህ መጣችሁ መወዳደር፣ መዝናናት፣ መለማመድ ትችላላችሁ። ይሄዳል ግን ራሱ ሲደግ የገፋኝ ነው እና እየሄድኩ ነው። በጣም እየሄድኩኝ ነው። የት በቃ ቴንክ ዩ። ግን እግሬ የለማ እሱ ነው ችግሩ። እንደው ከፊትነስ አንጻር ስኬት ቦርዲንግን ልናስገባው እንችላለን? ኦኬ እሺ። ለምን ሁሉም አካላትሽ ነው የሚሰራው። ቤዚክሊ እግርሽ ይሰራል፣ ጭንቅላት ይሰራል፣ እግርሽ ይሰራል፣ ኤቭሪቲንግ ይሰራል። እነዛን ምስሎች በመንቀሳቀስ ቁጥር ያው ፖይንት ይሰፋል። የራሱ ፊትነስ ይኖራል። እኔ የከሳሽ ልጅ አውቃለሁ። በዚህ ይሄንን በመንዳት የ6 ወር እንትኑ ወስዳ የመክሻ ምናምን እንትን አላ የሚገባበት የሚወሰዱ እንትኖች ምናምን አሉ አይደል? እሱን ወስዳ እንትን ጭራሽ ወፈረች ማለት ሳትከሳ ማለት ከዛ ስኬትቦርዲንግ ጀመረች። ዋንዴ ከሳች ነው የመረቀና ምክንያቱም ብዙ ኢነርጂ ነው ብዙ ካሎሪ ነው የምትወጪው በገፋሽ ቁጥር በዘለልሽ ቁጥር ማይንድሽም ይሰራል you know like it's not just like bodyሽ አለ ማይንድሽ እና bodyሽ አንድ ላይ ሆኖ የሚሰራው ነገር ሶ
በዛ ሁላ ሰዓት ደግሞ ታቃጥዩ ካሎሪ አለ ነው ኢነርጂ ተጠቅመን አሪፍ ነው ያስባል አመሰግናለሁ በጣም ስለነበረ ቆይታ ባይ መልካም ጊዜ አመሰግናለሁ በጣም ስለነበረ ቆይታ ያው ኮቼ ብያለሁ ከዚህ በኋላ እየመጣለሁ አመዳለሁ ቴንክ ዩ መልካም ጊዜ አመሰግናለሁ በጣም መልካም ጊዜ ተከብራችሁ የጉፍታ ቤተሰቦች እንግዲህ ቀደም ሲል እንደተመለከታችሁት ሳር ቤት አካባቢ በሚገኘው የስኬት ቦርድ መንጃ የሚገርም ቆይታ አድርገናል እንደዚህ አይነት ዘናጭና ውበታቸውን እንግዲህ ለስፖርታዊ እንቅስቃሴዎች ምቹ ያደረጉ ቦታዎችን ስንጎበኝ ቆየን በያላችሁበት ጉፍታ ላይ ቆንጆ ጊዜን ቆንጆ ቆይታ እንዳደረጋችሁ ተስፋ እናደርጋለን የዛሬው ጉፍታ በዚህ ያበቃ እስከ ሳምንት ድረስ ቸር ሰንብቱልኝ እያልኩ ምረቲል ማሰናበታችኋለሁ ቻው